ተመልካቾቻችን ረሃጅማ ፕሮግራማችንን ነው እየተከታተላችሁ የምትገኙት። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። አብራችሁን አሁንም በድጋሚ ቆይታ ስለምታደርጉ ከልብ እናመሰግናለን። ያ አህላ ወሰህላ ሼክ ሀያላህ እንዴት ናችሁ? አልহামዱሊላህ። እንግዲህ ህያው ታሪኮችን እየተመለከትን ደስ የሚሉ ሐሳቦችን እየተለዋወጥን ነው። ባለፈው ሰይድና ሙሳ አለይሂ ሰላም ከሰይድና ዩሻዕ ብን ኑን ጋር ወደ ተነሱበት ወይም ደግሞ ምልክቱን ወዳዩበት ቦታ መንገድ እንደጀመሩ አንስተን ነበር። ሲመለሱ ቦታቸው እንዳይጠፋቸው እንዴት አይነት አመላለስ ሲመለሱ እንደነበርና ከዛ ምልክቱን ያዩበት ቦታ ራሱ መሆኑን አረጋግጠው መድረሳቸውን ለማረጋገጥ እንግዲህ ዛሬ ተሰድረናል። ከዛ በኋላ ደግሞ ያኔ የሚገርም ሐሳቦች እንጠብቃለን። ምንድነው የተማሩት ማለት ይሄን ያህል ኪሎ ሜትር አቋርጠው ሑቁባ ብለው የተናገሩትን ያክል ጊዜውንም ጉልበታቸውንም እንትናቸውን መስዋዕት አድርገው የተጓዙበት ጉዞ ምን አስተማራቸው? የምርም አላህ ዒታቡን እንዴት ነው የገለጸላቸው? የሚሉትን ሐሳቦች ዛሬ ልናነሳ ነው። ያ አህለ ወሰህላ ጀዛኩሙላህ ኸይር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ይህ እንግዲህ ያው ፈርድ የሆነ ታሪክ ማለት ለየት ያለ በሌላ ቦታ ያልተገለጸ ታሪክ አኪድ መሊእ በብዙ ፈዋኢድ የታጨቀ ነው። ይህን ቁርአን ያው ሁሌም ለምሳሌ የፊቅህ ዒልም አብቅቷል ይባላል። ለው ኢፍ እንዲህ ቢሆን ያልሰሩት የለም። ኤግዞስት አድርገው ጨርሰውታል፣ ዘርዝረውታል። የቁርአን ዒልም ደግሞ አልተጀመረም ነው። በየጊዜው አዲስ ነው። በየጊዜው ተጎርፋ ሁሉም እየጨለፈ ቁል ለው ካነ አልበሕሩ ሚዳደን ሊከሊማት ረቢ ለነፊደ አልበሕሩ ቀብለ አን ተንፈደ ወለው ጂእና ቢሚስሊሂ ወለው አነ ማ ፊል አርዲ አቅላም ወልበሕሩ የሙዱሁ ሰብዐቱ አብሑር ማ ነፈደት ከሊማቱላህ። በየጊዜው ያው ሁሉም ካቀሙ በየጊዜው ሰው ይፈስራል። ተፍሲር በየጊዜው ይፈስራል። ሁሌም በዚህ ቀርን ራሱ ስንት ፈሰሩ في ዚላል ቁርአን አለ። ዘይነብ ገዛሊ መፈስራለች ይባላል። ደረሰን በየጊዜው ብቻ አዲስ ነው እና አንዱ አያት እንኳን እስከ ቂያማ ቀን ድረስ ቢዘረዘር አያልቅም። አንድ አንቀጽ ማለት ነውና ብዙ ፈዋኢድ የምንወስድበት ነው እና ذلك ما كنا نبغي ብለን የደረሱበት ቦታ ደረሱ። ምልክቱን ሲያዩት ሙዕጂዛ አይተዋል። በአሳው እንዴት አድርጎ እንደሰነጠቀው ሲያዩ ሰይድና ዩሻዕ ኢሚዲየትሊ ይሄ ነው አላቸው። ልክ እዛ ቦታ ላይ ፈወጀዳ ዓብደን ሚን ዒባዲና አተይናሁ ረሕመተን ሚን ዒንዲና ወዓለምናሁ ሚን ለዱና ዒልማ። ባለፈው ፕላስቲክ ተጫ ያደረገ ነገር እንደ ስሙ እንኳን ብዙ አልተጠቀሰም። አስሐበል ካህፎችም ስማቸው እንኳን አልተጠቀሰም። ቁርአን በቃ ትኩረት የሚሰጠው ያ አይደለም። ትኩረት የሚሰጠው ወስፉን ነው፣ ማንነቱን ነው። ስሙ እንትናም ቢሆን ላይ ይؤثر والذي يؤثر እሱ ጋር ያለው ማንነቱን ነው። እሱ ላይ ነው ትኩረት ሰጥቶ አላህ በብዛት በሰፊው የሚነግረን ማለት ነው። እና እዛ ቦታ ላይ ሰይድና ኸድርን ቋጥኙ ላይ ቁጭ ብሎ አገኙት። ፈወጀዳ ሁለቱ ያው ሙሰና ነው። ሰይድና ተናገኟቸው። ሰይድና ሙሳም ተገናኙ። ذيل شخصية قوية ሁለቱም ሀይባ ያላቸው ሸخصيያቸው በጣም ከባድ ሆነ። ኸድር አስተማሪ ነው፣ ፓወርፉል ነው፣ ካሪዝማቲክ ነው። ሙሳ ነው ማድረግ ሞገስ በግልጽ የሚታይባቸው ናቸውና ሙሳ ግን እዚህ ጋር በቃ ሙሳነቱን ታጠዋል። ሙሳ የሚታወቀው ሁሌም በኃይል ነው። አንድ ጊዜ የሆነ ካራቴ ምረቃ ነበር ልጆች እና አንድ ቁርአን የከፈተ ሰውዬ ቁርአን ቅራ ሲባል
فلما بلغ أشده واستوى آتيناه حكما وعلما وكذلك نجزي المحسنين ودخل المدينة على حين غفلة فوجد منها رجلا وهذا مشى فوكزه موسى فغضب عليه قصصه فلما أراد ولا أرد بلودا يبتش بالذي هو عدو لهما يعني يون راسه بني إسرائيل تقامي لي زوسيل كذا فسقى لهما تقافتوا كونوا لا سيدوجو ነው ማለት አላቸው በቃ full of power ነው ሲል ነው ሙሳ إن خير من استأجرت قوي أمين እንዴት እንደገለጸችው ተመልከት القوة والأمانة ያ አንዴ ደግሞ ሙሳ አደር አለባቸው ብለው አስወሩባቸው ኩላ እዚህ እንትን ላይ ፍኛ በጣም መሰታተር ሲያበዙ ስም ሲያጠፉ ይሄ ይሁዶቹ ክሲስ ናቸው አንዳንዴ በጣም እንትን ነው ስም ማጥፋት ላይ እንደነሱ ይችሉበታል ተፈነኑ في هذا በስድብ ስም በማጥፋት በምናምን ሊትሬቸራቸውም እንደዛ ነው full of ነብዩ መሐመድ እንዲያርጎ አንድ ቀን እንዲያደርጎ ከዛ ምን አንዲ ግን በጣም የሰው ልጅ መርመጥመጥ ነገር ነው መርመጥ ነገር ነው እንደዛ ነገር ያበዛውና አደር አለበት እንትኑ ላይ ብልቱ አካባቢ ያበጠ ነገር ነው ምናምን ከዛ አንድ ቀን እንዲገላቸው ለታጠቡ ባስቀምጡበት ድንጋይ ይዞ ልብሳቸውን ሄደ አላህ ሊያሳያቸው ነው እና ያ ሐጀር ልብሴን አንቺ ድንጋዩን እየተከተሉት ስንት ቦታ ሰባበሩት መሰለ ግን ሰዋያቸው እና ሰይድና ሙሳ ሁሌም እንዲህ ነው ቀውይ ነው እዛ ሲደርሱ ግን ምን አይነት ሰው አገኙ ፈወጀዳ عبد من عبادنا ያስተማሪ የመጀመሪያ ሌቭሉ عبد መሆን ነው عبد عبودية ሁለት አይነት ነው ይላሉ عبد تسخير የሚባል አለ عبد التقرب والانكسار የሚባል አለ ሁሉም ዓለም ላይ ያለ ሰው ካፊሩን ብትለው ማለት عبد ነው አላህ ባሪያ ነው ሁሉም ይሄ عبد التسخير ነው والله الحجر والشجر كلهم وحجر والشجر والسماء والأرض كلها مسخرة لله كلها تحت عبودية ودركم تلهم يقديتا باريا متونبت ነው ያላህ ሁሉም ባሪያ ነው ሌላው ደግሞ የፍቅር ባሪያ አለ የእንኪሳር ባሪያ አለ ዑቡድያ አለ የተቀሩብ ባሪያ አለ በዒባዳ አላህ ጋር በማቅረብ በጣም ይሄ ነብዩ ሰለላሁ ዐለይሂ ወሰለም ራሱ ንጉስና አድርገህ እንዲያናር ላላ ወከን عبدን አሁን የነብዩ ሰለላሁ ዐለይሂ ወሰለም ከባድ ነው መውቂፋቸው ላይ አላህ ጋር በጣም ይቀርቡበት መቆፈሞፊያቸው ረሱል ብሎ አልጠራቸው በአብድ ነው የጠራቸው በጣም የሸረፍ ባል ያላህ አብድ መሆን የልቅና ሱብሃነ الذي اسرى بعبده አለ ስለ እስራእ ሲያወራ ስለዛ ቁርብ ጉዞ ያወራ አብድ በሚለው ኩንያ ነው የጠራቸው እንጂ ረሱሉን አልወሰደውም ወደ ሰማይ አላለም أبدأ بعصره كمسجد الأقصى انستو እንደዚህ منتهى الأعلى سترة المنتهى አርሽን እስኪረግጥ ድረስ ትልቁ መውቂፋቸው ረሱል ሰለም አብድ በሚል ይጠራቸው እና ይሄ አብድነት ለአላህ ሱብሓነሁ ወተዓላ መውረድ ለዘሊል መሆን የክብር የመጨረሻ የሸረፍ ትልቁ እሱ ነው ያ ሲፋ ስለነበረው ነው ቀደም ስለ ኸድር ማን ነው ስትለኝ እንዲህ ነው ሁሉ ያሉ ይመጣሉ ምናምን እንደሲነግተውና عبد ነው فوجد عبدا من عبادنا የመጀመሪያ ሲፋው ይሄ ነው قال العلماء سيدنا امام مالك لنا هذا العلم امانه خذوا ممن تاخذون دينكم من العلماء كعبد ነው ዲን መያዝ ያለብህ መማር ያለብህ ከعبد ነው መማር ያለብህ ከአላህ ቅርብ ከሆነ የድሮ መሻይኾቻችን በጣም ለአላህ ቅርብ ስለሆኑ ያስተማሯቸው ደረሶች በሙሉ ፍሬያማው ሙሉ አገሩን አበሩት ሙሉ አገሩ የቦታው ኢማም ሆኑ ሙቀሪ ሆኑ ብዙ ደረሳውት ተዋውሱን አማውን ገበሬውን ተቅያ ያደረጉት አንድ ቃል እኮ ነው ይወጡና ቱሊህን እንትን ብለህ ስጃዳ አድርገህ መስጊድ ገባ ሁሉም ሰጋጅ ከሊማው ሸኾቹ ምን አሉ ዘንዱ አንድ አኽላቅ ጠል ያደርጋሉ ወይ ስለ ዚራ ወይ ስለ ሰላት ወይ ስለ ግብርና ወይ ስለ ንግድ مدى الحياة مو مهبرسو لكن زيدر ناهيك المسلمين غير المسلمين غير المسلمين سايكر بشيخوچو منارو ይላል እያቀራው ትሄድ በደው አብሬት ብትሄድ والله العظيم አብሬት ሼክ ያገቡት አንድ ሰውዬ ባላባት ነው
ሙሉ ሀገሩ የዝራዊ ነው ክርስቲያን ነው ልጁን ሰጣቸው ሱብሃንአላህ ሞተች ሌላውን ልጅ ሰጣቸው ሶስተኛ ሰጣቸው ሶስተኛ ሰው ሞተች ሶስተኛ ሰጣቸው የሀገሩ ተሰብሰበ ይዘጉነ እንትን ነገዶቹ he is not muslim እና ሲላቸው ሶስተኛውን ሲሰጥ ህዝብ የኔ በቀብር ያሉ ሁለቱ ሴቶች ከናንተ ሴቶች ይሻላሉ አለ ምን ልልህ ነው ሌላው ማህበረሰብ የገዙ ሰዎች ናቸው ያንንም عبد لأن صفة العالم أن يكون عبيد እንጂ ዝም ብለህ አሁን ቀድም እንዳልከው ከፌስቡክም ከዩቲዩብም ከዛኛውም ልታገኘው ትችላለህ وهذا لا يثمر ነብዩ ሰለላሁ ዐለይሂ ወሰለም العلم علمان ሁለት ነው علم في اللسان وعلم في القلب وهذا لك انفعل ሊጠቅመው የሚችለው የዑቡድያ علم ነው እንጂ የጀምዕ المعلومات የተሰበሰበ ጥርቅም በዛ የተቀራ علم ورأينا أثمر ما أنه أنت جيل أستغفر الله ما يرى جيل يفتربنا هون يا يمسلنيا نسأل الله العافية والسلام إن من صفات المعلم يمجمروا عبودية وعبد معلبت سبحان الله سيدنا خضر سو የሚያውቃቸው يعني ከሚወሩ ነገሮች መካከል የጦራሃቱ ይበልጣሉ ይሄ አላረል ከራማው ሙዕጂዛው እንጂ አላህ ለባሮቹ የሚሰጠውን ፈድል ያንንም ኢንትሮዲዩስ ከማድረግ ይልቅ አላረል በሻንጣ ብር ይዘው የሚመጡ የሆነ እንትን አድርገው የሚገቡ ሰውዬ አላረል ከዛ ጀርባን መታ አድርገው ልጅ የሚሰጡ ምናምን አይደል ደርዊሽ አንዳንዴ هكذا ነው ካባለብሱ ምናምን አንዳንዱ መጥቶ ወደ ኸድር ነኝ ይላል ብሎ እና ይሄ ሁሉ እንትን ነው ማለት ትክክለኛ ተሰውር እንዳይኖረን ስለ ሰይድና ኸድር ትክክለኛ ማንነት እንዳይሰማ ከዛ እሱን ተከትሎ የሚመጣው ደግሞ እሱን ለመቃወም የምታመጣው ነገር ደግሞ ይበልጥ ከሳቸው ደግሞ እንድትርቅ አሁን ሰይድና ኸድርን ትክክለኛ ታሪክ ለማወቅ ከመፈለግ ይልቅ ሰይድና ኸድር ሲባል ቀንተነ አይደል ቀንተ ወጥ ነውላቸው ሴሌብሬት የሚደረጉ ይሄ በአንዳንድ እምነቶች እንደሚደረገው ለሆነኛው ሰው የሆነ ቀን ተሰጥቶት ለሱ ሴሌብሬት እየተደረገ ለሱ እየተጨሰለት ለሱ እየተጎዘጎዘለት የሚደረግ አይነት ሸخصيه አድርገን እንድንስል የተደረገበት ነገር አለ ምንም እንኳን ቁርአን ውስጥ በተለየ ልዩ በሆነ ማንነት የተገለጹ ታላቅ ሰው ቢሆኑም ማለት ነውና ይሄንንም ማረምና ማረቅ ስለሚያስፈልግም ጭምር ኢንሻአላህ እና ሰይድና ኸድር የመጀመሪያ ሲፋቸው عبودية سبحان الذي أسرى بعبده الحمد لله الذي أنزل على عبده الكتاب القرآن سورة القرآن باري معجزين على رسوله شوف يا رسول الله صلى الله عليه وسلم كيف بعد موقفاتቸው ላይ ሲያመጣ በዚህ ስም እንጠራቸው እና የሙዓሊም ዋና ሲፋው عبودية ነው القرب والانكسار إلى الله ከዚህ ምን ረዳው عبدا ብሎ አላህ ሲጠራው ሰይድና ኸድር إلى أي مدى أقرب إلى الله እንደሆነ በኢባዳው ጥግ ይደረሰ እንደሆነ ሰው ረጅም ቂያም ሲኖረው ረጅም ቁርአን ሲኖረው ረጅም ኢባዳ ሲኖረው ፍሰድቅኒ አላህ በቃ ይህያሁ ለሁለቱም ሀገር እያዘጋጀው ነው እንጂ ይህን ሰጥቶት لا يخيبه في دار الآخرة ይሄ ሲፋ ነበረው ሌላው وآتيناه رحمة من عندنا رحمة صفة المعلم አሁን وعلمناه من لدنا علما الى መጨረሻ ላይ علم ሶስተኛ ነው የመጣው شوف ሶስት ሲፋ عبودية رحمة علم እኛ ግን علمون አየነው ሌላውን ተው ያውም ሶስተኛ የመጣ ነው ለዚህ ነው አሁን ደጋግመን እናነሳው ቁርአን ነው ደግሞ የምናነሳው ደጋግመን የምናነሳውም ቁርአን ያነሳውን ነገር ከዚህ መማር ያለብን ኡስታዝ ስንመርጥ ይሄ ነገር በጣም ወሳኝ ነገር መሆን እንዳለበት ስለዚህ በመማር ማስተማራቸው ሂደት ላይ የሙሳ የኸድር ሰውጡ አለ ጥንካሬው አለ ያ ግን ራሱ ረህማ ነው ያ ባይኖር አይማር ኡስታዝና አሁን ምን ይሆን አሁን እንደውም እየሰነፈን በጣም እየሳሳን በቃ ተው ችግር የለም እየተባባልን እኮ እዚህ ደርሰናል እኮ ከሆነ ጊዜ በኋላ ብዙ ነገራችን ሶፍት እየሆነ መጣ እየሳሳ ለልጆቹ ራሱ ተው ደርቡ ምናምን አይደለም አሁን ትልቁ ነገር ግን ምን ያህል
ልጆቹንም ለዛ ተሽዊቅ የማድረግ ባህሪ የለንም። በተቃራኒው ደግሞ ትክክለኛው የአሰጣጥ ስርዓትም የለንም። አልሙሂም ዒልም ተለቂ ሲደረግ እንዴት መሆን አለበት ቀሷም ይፈልጋል። ግን ቀሷ ራሱ ረሕማ አለው ለማለት ለምን ናናና ነው ያለው የኛ ነው አለ ምን እንትኑ ምን ለዱና ረሕማውም ምን ረሕመቲና ነው ያለው ከአላህ ያላህ ረሕመት ደግሞ ማለት ነው። የአላህ ረሕመት 1% ሙሉ ዱንያን እስክታልቅ ድረስ 99ን ጀነት ላይ ነው ያደረገው። አጥግቧት እሱም ተርፎ ይመለሳል። ያ የአላህ ረሕመት ነው። ሐታ ነው በሐዲስ ምናሉ እና እንትን ራሱ እንስሳ ልጇን እንዳትረግጣት እንዲህ ኬር የምታደርገው ከአላህ ረሕመት ነው ስታጠባታሉ። እና የአላህ ረሕመት ነው ረሕመው። ዒልሙ ልክ እንደዚህ ሰይድና ኸድር ላይ እነዚህ ነገሮች ሁሉ ነበሩ ነው። እነዚህ ነገሮች ነበሩ። ሶስተኛው ደግሞ ወዓለምናሁ ሚን ለዱና ዒልማ ከኛ የሆነ ለዱን የሆነ ዒልም የሰይድና ኸድርና የሰይድና ሙሳ ዒልም ይለያያል። ልክ አንዱ ናሕው አንዱ ሰርፍ አንዱ ተፍሲር ምናምን እንደምትለው ሰይድና ሙሳ የማያውቁት ዒልም አይነት ነው ሰይድና ኸድር የነበራቸው። ያ ዒልም ደግሞ ለዱኒ የሚባል ዒልም ነው። ዝርዝሩን በደንብ ስናየው እናየዋለንና ቃለ ለሁ ሙሳ ሀል አተቢዑከ ዐላ አን ቱዓሊመኒ ሚማ ዑሊምተ ሩሽዳ። ሱብሓነላህ ሀል አተቢዑከ ሀል ልመና ነገር ነው፣ እስቲፍሃም ነው። እባክህን ትችላለህን? አተቢዑከ ከባድ ነው። ታቢዕ መሆን ከባድ ነው። አንተ ሊደር ነህ እኔ ታቢዕ ነኝ። አንተ ሊደር ነህ አላህ ሹሟቸው እያለ በነቢይነት ሹሟቸው ልክ እንትና ዩሻዕ ለሳቸው የሚያደርገው ነገር አለ። ኺድማውን እቃቸውን ተሸክሞ ኋላቱ እያለ እንዲህ እያለ እንደዛ እንደሆንልህ ትፈቅድልኛለህ። አላትቢዑከ እስቲእዛን ነው፣ ተዋዱዕ ነው። ከዛስ ምን አለው? አላን ቱዓሊመኒ ሚማ ዑሊምተ ሩሽዳ ልታስተምረኝ። ተማሪነታቸውን ይቀራር አድርገዋል። ያን እዛ ቦታ ላይ እኔ ዓለም ነኝ ምናምን ያሉት ነገር በሙሉ ውሃ በልቶታል። ጠፋ ሙሉ ለሙሉ በቃ ሙሉ ለሙሉ ደረሳውን ከደረሳም ስብርብር ያለ እንኪሳር ያለ። ኡስታዝ ለምንድን ነው የማያቀሩን አይባልም። ይህን ኪታብ ለምንድን ነው የማያቀሩን አቅሩኝ አይባልም። ከዚህ አደብ ሚን ሙሳ ከዛ ከኃይለኛው ሙሳ ከዛ አንድ ቀን አንድ ልጅ ዒሳ ይባላል ስሙና ሲያስተዋውቁኝ አንድ ሼኽ አወቀው እሱ አሉኝ። አዎ ማን ነው እሱ? ዒሳ ነው ወላኪን በሲፈት ሙሳ አሉ። ልጁ በጣም ይለያል። በቃ ብዙ አህዋል ዲዲ ሌላ ዓለም የነበረ ልጅ ነው። አሁን ማሻአላህ ቁርአን ሐፍዟል ማለት ግን በብዙ እንትን ያለፈ ልጅ ነውና ዒሳ ወላኪን በሲፈት ሙሳ ያ ሲፋቸው ሙሳ እዚህ ጋር ጠፋ። እስቲእዛን هل تعلمني አስተምረኝ እንኳን አሉ። ታስተምረኝ ትችላለህ? ሚማ ዑሊምተ ሩሽዳ ሚማ ዑሊምተ ለምን አሉት? ማለት ሚማ بعض ሁሉንም ካስተማሪ ለመውሰድ አትሞክር። ትንሽ ነገር አስተምረኝ ያለ እኔ ብዙ ነው ይበቃኛል። በቃ ትንሽ ነገር ሩሽድ የሆነ ደግሞ የሚጠቅመኝ ማንዳንድ የማይጠቅም ምናምን ልቦች አሉ። ዝም ብሎ ያግበሰብሳል። ለእኔ ብቻ ይጠቅመኛል ብለህ የምታስበውን ነገር ሚማ ዑሊምተ አላህ ካስተማረህ አንተ ተምረሃል። ብዙ ነው የተማርከው። ከዛ ውስጥ ባዕዷን የመጨረሻ ሙንተሃ ሲገተ ተዋዱዕ የመጨረሻ ስብርብር ብለው ድቅድቅ ብለው በዚህ መልክ ጠየቋቸው። ከዚህ ጋር ናኹዝ ድሩስ በተለይ አሁን ባለው የማስተማርና የመማር ሂደት ላይ የተማሪና የአስተማሪ ሂደት ላይ የሼኽና የደረሳ ሂደት ላይ ይህን የሚያክለው ሰይድና ሙሳ እንዲህ ከሆነ ለዚህ ነው አሁን ዒልም በረካቷል የሚባለው። ሰይድና ሙሳ ብዙ መሳላዎች አይደለም የተማሩት፣ ግን በረካ ያላቸው ትንሽ መሳላዎች በዚህ መልክ ስለመጡ አሁን ብዙ ኪታቦች ከአንድ ኪታብ ግን ውስጥ ወይ የሆነ ጊዜ ኡስታዙ ቀልብ አርፎት ባይታል። አንድ ልጅ ኡስታዙ ጋር ብዙ ጊዜ ቤታቸው እየተመላለሰ ይመጣል። ዒደት ሰናዋት ቀርቷል፣ ብዙ ዓመት እና አንድ ቀን መስኮቱን ዝጋው አሉት። ድንብርብር አለ። የቱ ጋር ነው አላቸው። ቤታቸው አንድ ክፍል ነው። የጂሃዲ ሰናዋት ኩላሃ ቀና ብሎ አላየም ማለት እኮ ነው።
ይህ ሁሉ ዓመት ስትመጣ መስኮቱን አሞራቀጥ አጀዝቱ ካሉት በቀጥታ እሳቸው ጋር ያለው ዒልም በሙሉ እሱ ላይ ኢንቲቃል ሆነ። ያነው ከልቡ መረቁት። ከዛ በኋላ ሄደ ወሳር ራሳቸውን ተካቸው እና ዒልም የሚተላለፈው በተዋዱ በሼኽ ሲረካብህ ስብርብር ስትልለት በመስአላ ሳትፈታተነው ሳትንቀው ሙሉ ተዋዱ ስታደርግለት ያኔ ዒልሙ በረካ ይኖረዋል። ሼኹም ደስ እያለው ይሰጣል፣ እያከበረህ ይሰጣል፣ እየወደደ ይሰጣል፣ እየጓጓልህ ይሰጣል። በጣም ጥሩ። ምናልባት እንግዲህ ይሄ የታላቁን የሙሳን ታሪክ ነው እየሰማን ያለ ነው። በዛ ደረጃ ተዋዱ አድርገው አስተምረኝ እያሉ ነውና እንዴት ነው አሁን ደግሞ የሰይድና ኸድር መልስስ ምን ሊሆን ይችላል? መቼም አንድ ሰው እንደዚህ ተናንሶ ሲመጣ ነብይን የሚያክል ነገር የሚሉት ነገር ይኖራል አይደለ? የተመረጠ መውቀት ነው ደግሞ ሊሆን የሚችለው ሊያስተምሯቸው የሚችሉትና ይህን ጉዳይ አሳድረ ነው። ምናልባት ደግሞ የሰሞኑም ጉዳይም አለ። በተወሰነ ነገር እንደው ጨረፍ አድርገን ተጫወተን ብንዘጋው ደስ ይለኛል እና የሂጅሪም ጉዳይ አለ። ከምንም ነገር በላይ እንደዚህ ታሪኮች ያኔ ንቁጣዎቹን በሙሉ እናውጣ ካለን እንደዛ ነው። ሑቁባ አዩ አወዛልኩ ሰማንያ ዓመታት ላይ በቃል ይችላል ግን ሁሉም ሰው የራሱን ሐظ እንዲወስድ ነው ከዚህ ውስጥ የሚልበት አለ አይደል? አእምሮን ቶሎ ኩክ የምታደርግ ነገር ትኖራለች። አሁን አሩ ነው ከዚህ ከጥቂት ቀናት በኋላ ደግሞ ሌላ ሰይድና ሙሳን መልሰን የምናገኝበት ሌላ ኢንሲደንስ እንዳለ ይሰማኛልና እዛ ከመድረሳችን በፊት ኡስታዝና ምናልባት ትንሽ ለተመልካችም ሪፍሌክት እንዲደረግበትና ሐሳብ እንዲሰጥበት አሁን ያለንበት ወር የዙልሕጃን ወር ጨርሰን ወደ ሙሐረም ደግሞ ምንገባበት ነው። ሙሐረም ሌላ ራሱን የቻለ አፋቅ የሚከፍት ነው። እንደሚታወቀው አዲስ ዘመን መቁጠሪያን እንቀላቀላለን። 1448ኛው ዓመተ ሂጅራ ከፊታችን ይመጣል። አላህ ለዚህ ስላበቃን ትልቅ መታደል ነው። እሱ ይዞት የሚመጣው ትልቅ ፈድል አለና እንደው ስለሱ ትንሽ ነገር ብናነሳ ሰይድና ረሱሉላህ ሰለላሁ ዐለይሂ ወሰለም ከዛ ከመካ ከነበረባቸው ስቃይ እንክርት መከራ በሙሉ ተነስተው ወደ መዲና ኢንቲቃል ያድርገው እዛ ደግሞ ሌላ አዲስ ዓለም አዲስ ማንነት አሁን ዛሬ ያለው የዓለም ስርዓት ብዙ ትምህርት የወሰደበትን ሲስተም ቢልድ አፕ ያደረጉበት ትልቅ ኢንሲደንት ነውና ስለሱ ሳናነሳ ማለፍ ተገቢ ስላልሆነ ነው ትንሽ ሪፍሌክት ብታደርጉበት ብለን ነው። እሷን እናንሳና የሚቀጥለው ሳምንት ምናልባት በዝርዝር ካነሳ ነው እንመለከታለን ኢንሻአላህ። ቢስሚላሂር ረህማኒር ረሂም وهو الذي جعل تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر وأراد الشكور. واللي يعني سامت السبادة تنش تنقط مالت يسفل قال لمن عموتش بنيالا يقطروا إنها جن الزونة هي عمت اللي تلفت لمن أراد أن يذكر وأراد شكورا أن بلف كتر ساعات بلف كتر كم أنا إلى الله أقرب كل سنة أنت إلى الله أقرب عندي شيخ كل جمعة أنت إلى الله أقرب من الرسالة درسينا لا كل الجمعة أنت إلى الله أقرب من يا جمعة ملك تشالوار تجارة جننا مربينا شو سلك الله لا بل كل لحظة بيلحظة وصود الله أقرب مونا لبت كسكند بفيت هم بزينيو سكند لما صلى الله عليه وسلم وجعل الحياة الذي زيادة في كل خير تعيسى من استوى يوما ولدت كأناتوش اللهم إنا نسأل خير ما في هذا اليوم وخير ما بعده وخير ما قبله وخير ما فيه يميل يطاعتني ما تذكر لا واللي يجمر فإذا فرغت አሁን ብዙ ሙናሰባቶች እኛ ላይ መተዋል ዚሲር ከመጀመሪያው ጀምሮ ረቢያን አስተናገር ሙሐረም አስተናገር ረቢያ አስተናገር ከዛ በኋላ ሻዕባን መጣ ረጀብ መጣ ረመዳን መጣ እነኚህ ሙናሰባዎች ምን ያህል ወደ አላህ ቀረቡ ምን ያህል ወደ አላህ ቃመት ሲቆጥር ምን ያህል ወደ አላህ ቀርብ ያለው አሁን ከሁለት ከሶስት ቀን በኋላ
አዲስ ዓመት መጣ። ይሄ ዓመት እንዴት አለፈ? ቁጭ ብለን 1000 ሂሳብ መስራት አለብን። ምን ያህል ወደ አላህ ቀርብ ያለው፣ ምን ያህል በማዕሲያ ተጨማልቄያለሁ። ከዛስ ይሄን ሂሳብ በየጊዜው ካላሰብነው ነብያችን ሰይድና ዑመር ይሄን ሂሳብ በየዓመቱ ሳይሆን በየቀኑ ነው የሚሰሩት። ሐሲቡ ቀብለ አን ተሐሰቡ ወዚኑ አንፉሰኩም ቀብለ አን ትዘኑ። ይሄን ካላደረግን አፕግሬድ አናደርግም ከወንጀላችን ሰዎች አናሱ ኒያም ወይዳማቱ እንተባሁ የሚል ነገር አለ። ግን ብልጥ ማለት ሳይሞት ኢንቲባህ የሆነ ነው። ስለዚህ እንደዚህ ሙናሰባቶች በተለይ የአዲስ ዓመት ሲመጣ እንዴት ነበር ዓመቴ? ሰላቶቼ መሻሻል አሳድረዋል፣ ጾሜ መሻሻል አሳይቷል፣ ቲላዋዬ መሻሻል አሳይቷል፣ ዒልሜ ጨምሯል፣ ቂያም ሌሊ ጨምሯል። ለምን ሁሌ እየጨመርን ከዛ በኋላ ለምን ዓመቱ ሲያልፍ የምንማረው ነገር የዛሬ ዓመትም ልክ በዚህ ሰዓት እንዲያወራ ነበር እልፍ እያለ እየተተካካን ነው። ጂል ይሄዳል፣ ጂ ይመጣል፣ ጂል ይሄዳል፣ ጂ ይመጣል። ከዛ ብቻችን ከሂሳባችን ጋር እንቀራለን። ስለዚህ ይሄ ነገር ሲመጣ ሁሌ ራሴን ቼክ ማድረግ አለብኝ። እንዴት ነው በዚህ ሁኔታ አላህ ጋር ቀርባለሁ ወይ? ሰው ሸውቅ ኢላ ሊቃኢሂ መድረስ አለበት። ከአላህ ጋር ከመገናኘው በፊት አላህ ጋር የመገናኘት ሸውቁ፣ ናፍቆቱ፣ ረሃቡ የለም እኛ ጋር ቶታሊ። መሞታችን ስናስብ እንፈራለን። መሞታችን ስናስብ ኢንጆይ የምናደርግበት ደረጃ መድረስ አለብኝ። አለበዛ ወላሂ እንዲህ እያየነው 10 ዓመት አለፈ፣ እያየነው 20 ዓመት አለፈ። ትዝ ይለኛል ተማሪ የነበርበት ዓመት በጣም ቅርብ ዓመት ነው፣ ግን ስናየው 30 ዓመት ሆኗል። ስናየው ይቆጥራል። ከዛ ጉበዶ አንድ ቀን ጉድጓድ እንገባለን። ወይ እንትና እንደዚህ ነበር፣ አይ እሱ እንዲህ ነበር፣ እንዲህ እያለን ብዙዎችን እንደሸኘናቸው ያንዳንዳችን ምንሽ ነበር። ከጥቂት ጊዜ ዓመታት በኋላ ሁላችንም የለንም እዚህ ቦታ ላይ። ስለዚህ ያ ቀን ከመምጣቱ በፊት አዲስ ዓመት በመጣ ቁጥር ደንገጥ ብለን በቃ هذا الواقع المرير መቀየር አለበት። ሙናሰባዎች የሚሰጠን አላህ እንድንቀየር ነው። ዙል ሒጃ 10 ምን ያህል ቀየረን? ሙሐረም ሸህሩ ላይ الحرام ነው። አሁን ይሄን ወርስ ምን ያህል ይቀየረኛል? ኪፕ ደግሞ መጠበቅ። እኛው ምንድነው ማንጠብቀው? ለምሳሌ ረመዳን ይመጣል፣ በጣም እንጆ አድርገን በአላህ ቀርበንበት ከዛ ሲያልፍ እንደ ፉቱር እንደ ብሬክ ወስደን ደግሞ ወደ ድሮ እንመለሳለን። አሁንም ያንዱ ይመጣል ወደ ድሮ ከአንዱ ላይ ቫሉ አድ እያደረግን ነው የሚሄድ ያለብን። ረመዳን ላይ እንደዛ በጣም ከቀረበን ያንን ኪፕ አድርገን በ10 ዙል ሒጃ ደግሞ በደንብ እንቀርብበታለን። ከዛ ያን እርከን ሳንቀንሰው ይሄው ሙሐረም መጣረል ሸህሩ ላይ ሐራም ደግሞ እንጨምርበታለን። ደግሞ እየጨመርን አላህ ጋር እንገናኛለን። ይሄ ነው የሚፈልገው እንጂ ሙናሰባዎች በመጡ ቁጥር እንጆይ አድርገነው አጣጥመነው ከዛ ወደ ድሮ ከተመለሰን፣ አሁንም እንጆይ አድርገነው አጣጥመነው ወደ ድሮ ከተመለሰን በዚሁ ገፍላችን መሄዳችን አይቀርም። ሌሎቹ እንዲሄዱት እንሄዳለን። አንድ ሰው ጀናዛ የሚያጥብ ሰው ነውና ብዙ አህዋል ይናገራል። ሬርሊ ነው ማገኘው አለ በሻሃደቲን የሚሄድ ፊቱ እያበራ የሚሄድ ምናምን የሚሄድ በዚህ ዘመን በባለፉት ጊዜያቶች ይሻል ነበር አለ። ውጭ ሀገር ጀናዛ የሚያጥብ ሰው ነው በጣም እያነሰ ነው አለ። ስለዚህ ዋቂዓችን የሚያሳየው ይሄ ነው እና ሲሪየስሊ የምንቀየርበት ሙሉ ለውጥ የምናመጣበት ከዛ ለውጡን ደግሞ የምንጠብቅበት ሌላም ሲመጣ አሁን እየጨመርን ከሄደ በመጣ ቁጥር አንድ ነገር ይችላል باذنillah በዚህ መልኩ ባረከላሁ ፊክ። ሰና ትልቅ ነገር ነው። ተመልካቾችም ይሄን ነገር ልብ ትሉታላችሁ ብለን እናስባለን። አመት በመጣ ቁጥር እኛ ራሳችንን ወዴት እየሄድን እንደሆነ የምናጤንበት ጥሩ አጋጣሚ ስለሆነ ይሄንን አጋጣሚ እንመልከተው። ጁምዓ ቀንን እንግዲህ ሁሉም ዓለም የሚደነግጥበት ቀን ነው። ቂያማ ይቆምበታል የተባለ ቀን ስለሆነ ሁሌም እንደምንፈራው አሁን የሰው የግሉ ቂያማ የሚቆምበት ቀን ሞት ቢባለው ሊመጣ ስለሚችል ያንንም እንዳያመልጠን ጊዜያችንን ኢንሻአላህ በአግባቡ የምንጠቀምበት ጥሩ አጋጣሚ ነው የሚሆነው። እንኳን አደረሰን ለመባባል መብቃትም ቀላል ነገር አይደለም። በድጋሚ እንኳን አደረሳችሁ። አላህ Subhanahu Wa Ta'ala እድሜ መርቆልን ጊዜ ሰጥቶን ለተውበት፣ ለእስትግፋር፣ ለአዲስ ማንነት፣ ለአዲስ ስብዕና እኛን ስላበቃን አላህ ልናመሰግነው ይገባል። እንግዲህ የአዲስ ዓመት መግቢያችንን እንደዚሁ ተመካክረን ተወያይተን ነው። በሚቀጥለው ደግሞ ታሪካዊ ኢንሲደንቶችን አንስተን ደግሞ ከሱ ምን እንማራለን የሚለውን ብናነሳ በጣም መልካም ነው። ሰይድና ረሱሉላህ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን ጊዜ ታሳቢ ያደረገ የእሳቸውን የጉዞ ማንነት ታሳቢ ያደረገ ሐሳብ ነው በዋነኝነት እዚህ ጊዜ ላይ የምናነሳው። እሱስ ለኛ ለህይወት መስይራችን ምን ይጠቅመናል? ቀላል የማይባል የሊደርሺፕ አስተምህሮዝ ከዚህ ውስጥ ይወጣል። ቀላል የማይባል የስትራቴጂና የሌሎችም ነገሮች ይማሩበታል። የሱህባ የጓደኝነት የወዳጅነት የመከራ ብዙ ነገሮች አሉ። የመዲና ኢስቲቅባል ያደረገው የማህበረሰብ ማንነት ከዛ ቀድሞ የተላከው ግለሰብ ደግሞ ማንነት የአምባሳደርነት ሚና
የዛ ተኪዶ የተመሰረተው ልዩ ማህበረሰብ እንዴት ነው ይሄ ሁሉ ነገር ቦታ መያዝ ስለሚኖርበት ኢንሻአላህ በሚቀጥለው አላህ እድሜ ከሰጠን ደግሞ ስለዚህ እንወያይበታለን ማለት ነው። ምን ትላለህ በዚህ ብንቋጨው? መርሐባ። ኢማሮሽ ሪል ስቴት እና ኢትዮ ጠቢብ ሆስፒታል ይህን ፕሮግራም ስፖንሰር አድርገውታል። ከልብ እናመሰግናለን። አልሐጅ ሙአ ፕሮግራማችን እንግዲህ እንደተለመደው ሁሌም በዚህ በህያው ታሪኮች ፕሮግራም በዱዓ ነው የሚዘጋውና ዱዓችንን አድርገን እንለያያለን ኢንሻአላህ። ስለመጣ ከልብ እናመሰግናለን ኡስታዝ። ዛሬም ያ አላህ ሰዓላ አሚን። اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. اللهم انت الاول ليس قبلك شيء، وانت الاخر ليس بعدك شيء، وانت الظاهر ليس فوقك شيء، وانت الباطن ليس دونك شيء. حلت دون النفوس وكتبت الاثار ونسخت الاجال. القلوب لك مفضيه والسر عندك علانيه. الحلال ما حللت والحرام ما حرمت والدين ما شرعته. اللهم ارحمنا بترك المعاصي أبدا. هيئ لنا من أمرنا رشدا. هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اهدنا واهد بنا واجعلنا السبب لمن اهتدى. اللهم أنزل هدايتك فينا وفي هذا المجمع وفي هذا البيت وفي هذه الأحياء وفي هذه الأقران وفي هذه البلدة وفي العالم كله. اللهم أنزل هدايتك كله في العالم كله. اللهم ارحم أمة حبيبك إنسها وجنها عربها وعجمها. اللهم انشر هدايتك في البر والبحر في مشارق الأرض ومغاربها يا أرحم الراحمين. يا أول الأولين ويا آخر الآخرين ويا غياث المستغيثين أغثنا 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 ولا تتركنا إلى أنفسنا وإلى أي أحد من خلقك طرفة عين. فإن تركتنا فإنه لا حول لنا ولا قوة إلا بك. اللهم اغفر لنا وإن لم تغفر لنا فاغفر لنا. اللهم اغفر هزلنا وجدنا وكل ذلك عندنا. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أسرفنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر. لا إله إلا أنت سبحانك إنا كنا من الظالمين. لا إله إلا الله الحليم الكريم. لا إله إلا الله رب العرش العظيم. لا إله سبحان الله رب العرش العظيم. اللهم يا حي يا قيوم برحمتك نستغيث أغثنا أغثنا. الله ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. نسألك اللهم موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار. لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا إليك رضا ولنا بالعبد بها صلاح إلا قضيتها ويسرتها يا أرحم الراحمين. نسألك اللهم غنى ليس بعده فقر ويسرا ليس بعده عسر ورضا ليس بعده سخط وسعادة ليس بعدها شقاء. يا خالق الأرض والسماء يا ذا المن والعطاء اغفر لآبائنا ولآباء آبائنا. اللهم اغفر لأمهاتنا ولأمهات أمهاتنا ولعلمائنا ولمشايخنا ولعلمائنا ولمن كان له حق علينا ولجميع المؤمنين والمؤمنات والمسلمين والمسلمات أحياء وأموات. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.